የብሩኬን ነብሮች ይሏል። ከነብሮችም ነብሮች፣ ከጀግኖችም ጀግኖች፣ ከቀብራሮችም ቀብራሮች በየሄዳችሁበት ቦታ አሳፍራችሁ ማታቁ፣ እሳት ማትፈሩ፣ ሽጉጥ ብትተኮስ እጅ ማትሰጡ የብሩኬ ኦዲየንስ ናችሁ። በየሄዱበት ቦታ ልዩ ድንቀት ያለው ታዲያ ለብሩኬ ብሎ ተኝቶ ማድ የብሩኬ ነብሮች የብሩኬ አንበሶች አማርኛ በእግሩ ይደጋይ በእግሩ ነው ያባረሽ እኮ አንቺዬ። እንዴ አበበ ቢቄላ ነው የሆነ ሮጠ የሚለው ራሱ አይገልጸውም። ኧረ እባክህ የብሩኬ ኦዲየንሶች ነብሮች ናቸው፣ አንበሳዎች ናቸው። ኧረ አማርኛችሁ ግን እኮ በጣም ነው ያስቀኝ እኮ እንደዚህ የምትሳደቡ ልጆች። ጽድት ያለ አማርኛ አይደል እንደምትናገሩት? ኦ ማይ ጋድ በለው። ምን የብሩክ ብቻ ለምን ታያለሽ ማሪ? የብሩክና የሃይሚ አትይም እንዴ? ሁለቱንም አትይም እንዴ? ምን ነው የቡራ ኦዲየንሶች ሴቶች ናቸው፣ አሮጊቶች ናቸው፣ ሃይሚን የሚሳደቡ ናቸው። የምን ነብር የምን አንበሳ ነው ደግሞ ምድረቅንቅና ሞላ ማለት ነው። እና የብሩክና የሃይሚ ኦዲየንስ ነው የሚባል ግጥም ገጥመሻል። ቤት አልመታም። አይድሌ ነው ቤት አልመታልሽ ማሪ፣ ደግመሽ ግጠሚ። ሲቀጥል ደግሞ የሃይሚና የቡራ ኦዲየንሶች ብለሽ ብትገጥሚ እንዴት አባቱ ያምር ነበረ። ከዛ ውጭ የቡራ ኦዲየንሶች ጀግና ናቸው፣ ነብር ናቸው፣ አንበሳ ናቸው በለው። የትጀልሳቅ እና ማለት ነው እንትን ሃይሚዬ ማለት ነው ቅመማ ታዲያ ነበር አይደል? የሃይሚ ናቸው ነበር። የምር የሃይሚ ኦዲየንሶች ነበር ናቸው። የሁለቱም ነበር ናቸው። ጉብዝ ናቸው በጋራ ያሉ ኦዲየንሶች እንጂ ሃይሚ የቡራ ምናምን ትላላችሁ እንዴ? ደግሞ የሃይሚ ነው በነገራችን ላይ ቢከፈል አብዛኛው ኦዲየንሷ የሃይሚ ነው። ይሄን ማወቅ አለባችሁ። ሲቀጥል ሴቶች ናችሁና ሃይሚዬ እንግዲህ ትናንትና ድርቅ እያረገች እዩን እኮ እናንተ አበግኗት አቆስሏት። በቃ ዳር ላይ ቀረች እዩ ማለት ነው። አሽቃብጣ ዳር ላይ ነው የቀረችው። ብሩኬን ወይ አላገኘች፣ ወይ ክብሯን አላገኘች፣ ወይ አርፋ ልጇን አልወለደች። በቃ ውርደቷንም ተከናንባ ብሩኬንም እንግዲህ ወስዳለሁ ከሃይሚ ጋር አጣላለሁ። ሃይሚና ብሩክ ይጣላሉ። ከዛ በኋላ ደግሞ እኔ አብሬ ከብሩክ ጋር ሆናለሁ። በቃ ሃይሚ ይሄን ነገር ስትሰማ ጓ ትላለች ብላ ነበር ያሰበችው። ግን ነገሩ ግልብጥብጥ ብሏል። ጓ ሳይሆን ያለችው ሃይሚዬ ልስልስ ብላ ብሩክን ማስመጧን ተያይዘዋለች። ብቻ ሃይሚ ያሰበችውን ነገር ፈጣሪ ወቀው ብቻ የኔ ቅመም እሷ እኮ ማለት አይዲያ አታምጣ ብቻ። እሷ አይዲያ ካመጣች በስመ አብ ታስለቅሰዋለች፣ ታሳብደዋለች የሚላ ሁለቱንም ነው የምታሳብደችው። ታያላችሁ ልብሳቸውን አውልቀው ጭልል እንዲሉ ነው በእነሱ ነው የምትዝናናባቸው ነው የምላችሁና ሃይሚ ማለት ነው በቀሏን ታያላችሁ። በፈጣሪ ስም ትናንት ያው ሪል እንዳልሆነ ታውቃላችሁ። ትክክለኛው ሃይሚ አይደለችም። ግን በቃ ነገሮችን በምን መንገድ መበቀል እንዳለባት በጣም ገብቷታል። በጭቅጭቅ በጩኸት ምናምን ሳይሆን በቃ በተረጋጋ መንፈስ ነው እንትን ማለት የፈለገችው ይመስለኛል። እና ሃይሚዬ እንግዲህ ያሰበችውን ነገር ፈጣሪ ነው የሚያውቀው። ብቻ ማየት ነው እኛ ያለብን እንጂ ሃይሚ የእውነት ሪል ማንነቱ አይደለም። ትናንት ብሩክም እምቢ ብሎ ጥሎ እየወጣው ለዛ ነው። ሃይሚ ሁኔታው አጠራጥሮታል ምናምንና በደንብ አርጋ ልትበቀለው እንደሆነ እያበሸቀችው እንደሆነ ከዩ ጋር እየተበሻሸቁ እንደሆነ ገብቶታል ማለት ነው። ምክንያቱም ባንዴ እንደዛ ቀይር ስትልበት ግራን የተጋባው። ሰላም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከች ብለናል። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እነ ሃይሚና እነ ብሩክ አይ የኔ ወዶች ትናንት ደግሞ ጉንጫችሁን እየተሳሳማችሁ ነበር። ተሞጫሞጫችሁ እኮ በግራም በጎንም አገላብጣ ሳማችሁ፣ አገላብጦ ሳማት እና ድራማውን እርስ ታርጉት መሀል ላይ። አይ እኔ እኮ የምትረሱት ነገር ነው። ግራ ለምንድን ነው የምትረሱት? ከትናንት ወዲያ ያረስተውት ማለት ነው። እንደዚህ ሮማንቲክ ተጠጋግተው ከንፈር ለከንፈር ሲደርሱ ትዝ ሲላቸው ለካ አክት ላይ ካሜራ አለ እና አንዳንዴ ካሜራ አትርሱ እናንተ። ምን ሆናችሁ ነው? በፈጣሪ ስም ብቻ ማለት ነው። ሃይሚ ማለት ነው በደንብ አርጋ እዩን ልታቃጥላት ነው። ምን ሃይሚ ብቻ ብሩክ ራሱ ሁለቱም በአንድ ላይ ሆኖ ማለት ነው። ሃይሚ እንትናን ማን ነው እዩን ሊያቃጥሏት ነው። ሃይሚ ሁለቱንም ማቃጠል ፈልጋለች። ግን ብሩክም ቢሆን አሁን እዩን ለመረዳት ሆነ ለማስረዳት ሲሞክር ምንድነው ማድረግ መበሻሸቅ ነው ያዙት አሁን ላይ
እየሩስም ሀይሚን ማብሸቅ፣ ሀይሚም እየሩስን ማብሸቅ። መሀል ላይ ብሩኬ ተወዛገበ፣ ግራ ገባ። አቤት ሁለት ሰው ጋር መሆን እኮ ችግሩ ይሄ ነው። ሁለት ሰው መነካካት፣ ሁለት ዳቦ መብላት ችግሩ ይሄ ነው። እና ልጁ ተወዛገበ። ወደ የትኛው ይሆን? ወደዚህ ሲሆን ይችን ሊያስረዳ ሲሞክር ይችኛዋን ትጠራለች። ይችኛዋ መታ ደግሞ ለምንድን ነው ከኔ ተደብቃ ያገኛት ምናምን ብላ ትጮህበታለች ሀይሚ። ከዛ ሀይሚ ስጠራ ደግሞ ሀይሚ እዩን ትጠራለች። ለምን አገኛት ብላ እዩ ደግሞ እንድትጮህበት ማለት ነው። ሲጀመር ማለት ነው እዩ መጮህም መለፍለፍም ማሽቃበጥም አትችልም። ምክንያቱም ገና አንተ አንድ ቀን ተኝተ ዳቦ ሰታ አስረግዛት በዚህ መጮህ የለብሽም ማሪ። መጮህ ያለባት ሀይሚ ናት። ምክንያቱም ብሩኬ ሀይሚ ስለ ብሩክ እንድትከራከር እድል ሰጥቷታል። ምን ብላትሉም እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር መኖር እፈልጋለሁ አለ። ሶ ሀይሚ ብሩኬን ከእዩ ጋር ብታየው መከራከር፣ መጠየቅ፣ መጨቃጨቅ መብቷ ነው። ምክንያቱም ከአንቺ ጋር ሆናለሁ፣ እወድሻለሁ፣ አፈቅርሻለሁ እስካላት ድረስ ከእሷ ጋር መሆን የሚችልበትን መስፈርት ነው የምትሰጠው። ከኔ ጋር መሆን ከፈለግ እሷን አታግኛት፣ ከእሷ ጋር መሆን የለብም የሚል መልስ ትሰጠዋለች ማለት ነው። እዩ ግን ከሀይሚ ጋር ለምን ሆንክ ማለት አትችልም። ምክንያቱም ሀይሚን ስለሚወዳት ስለሚያፈቅራት፣ እሷን ደግሞ አልፈልግሽም ስላላት የማትፈልግበት ቦታ እየተገኘች ያለችው እዩ ናት። ሶ አልፈልግሽም ከተባለች እዩ እንደዛ አይነት ጥያቄ መጠየቅ የለባትም። ሀይሚን ለምን አገኛት ምናምን እያለች እንድትበጠረቅ እድል ሁሉ መስጠት የለበትም። እሱም ሀይሚ ላይ እንድትጮህባት ምንም አይነት እድል መስጠት የለበትም። ምክንያቱም አትችልም። እሱ ጠርቷት ነው የመጣ፣ እሱ ይፈልገታል። ከእሷ ጋር በቃ ከእሷ ጋር ነው መሆን የምፈልገው፣ እሷን አትንኪብኝ፣ ሚስቴ ናት፣ እንድትሰድብብኝም ሆነ እንድትዘችብኝ አልፈልግም ብሎ እንግዲህ አፏን ማዘጋት የሚችለው ብሩኬ ነው። ግን ችግሩ አሁን ሀይሚ ብሩክ ላይ እያደረገች ያለችው አክት ብሩክን ግራ ጋብቶታል። ማመንም አልፈለገም፣ እየተጠራጠረም ነው። ሙሉ በሙሉ ደግሞ ለማመን አልቻለም። በቃ ሀይሚ የሆነ ነገር አስባለች፣ ዞሮ ዞሮ በአጠቃላይ ማለት ነው። የእውነት በመላ በዘዴ እዩን ከህይወታቸው ለማስወጣት አንደኛ ስራዋ በቃ እዩን ማብሸቅ ነው፣ እዩን ማስወጣት ነው። ከዛ በተረፈ ደግሞ ብሩኬንም በደንብ አድርጋ ማሳረር ትፈልጋለች። እስከ ዛሬ እንዳሳረራት እንዳቃጠላት እረድብን ነው የምታደርገው ገና ማለት ነው። እና ግን አረ ፕሊስ በእውነት ነው የምላችሁ ይህን ድራማ ገናንማ እንዲ ዩቲዩብ አሸብርቆ ካልዋለ እናንተ እየተጣላችሁ ከሆነ በጣም ነው የሚደብረው። ገናንም ዛሩም ልታሳልፉት ነው የሀበሻ ቀሚስ ሳለብሱ ምናምን በጣም ነው የሚደብረው የምር። እኛ ምንፈልገው የገና ተታረቁ። ከዛ ድራማ ምዕራፍ 2 ብላችሁ ምዕራፍ 1ን ዝጉት። እኔ እውነቴን ነው። ይሄ ከ3 ቀን በኋላ የሚዘጉት ይመስለኛል የሚጨርሱት። በቃ ሀይሚ አናደደች እና ብሩኬን ከዛ በኋላ እዩንም ካቃጠለቻት በኋላ እውነቱ በቃ አብሮ በቃ በቀደም እኮ ተናገረች እኮ ሀይሚ በቃ ይሁንም አይሆንም በቃ ከብሩክ ሀይሚ መቀጠል ትፈልጋለች። ዋናው ነገር ብሩኬ ከእዩ ጋር ለመሆን ብሩኬ ከእዩ ጋር መሆን ካልጀመረ ሀይሚ ከብሩክ ጋር መሆኑ አይቀርም። ምንም ይፈጠር ምንም ልጁ የብሩክ የሆነም አይሆንም ይወለድም አይወለድም ሀይሚ አብራው ለመቀጠል ሬዲ ሆናለች ማለት ነው። ስለዚህ ይህን ድራማ እስከ ገና ጨርሱትና የገና ደግሞ አሪፍ ማክሰኞ ነው አደል? ገና ማክሰኞ ለሮብ። ስለዚህ ዛሬ ማነው? ዛሬ ሐሙስ ነው ገና። ዛሬ አለ፣ ነገ አለ፣ ቅዳሜ፣ እሁድ 4 ቀን፣ ሰኞ 5 ቀን። ሰኞ ይታረቃሉ፣ ሰኞ ያልቃል። እስከ ሰኞ ድረስ ገና ጭቅጭቁ ይቀጥላል ማለት ነው። ስለዚህ ሰኞ ጨርሶ አሁንም ድራማ እንደሆነ ያልገባችሁ ሰዎች መቼም ትኖራላችሁ አይደለም? አይ የኔ ምስኪኖች። ብቻ አሁን ሀይሚ ሁለቱንም የሆነ ነገር ልታደርጋቸው ነው። እስከ ሰኞ የሚቆየው ድራማ በሀይሚ ነው። በሀይሚ ሴራ የተጠነሰሰ ብሩክና እዩን ማጨለል፣ ማደናበር፣ ማወዘጋገብ፣ ግራ ማጋባት። የሀይሚ ፍራንክ ደግሞ ታውቃላችሁ በጣም ከባድ ነው። ከባድ ነው። ምንም ሊደረስበት የማይችል ነገር ነውና ብቻ እሷን ባትነቁ ጥሩ ነበር። እንግዲህ እሷን ከነካ ብሩኬ ቻል አድርገው። ጸጉሩንም እያከክ ሆነ እየተቀመጥክም እየተነሳም ቻል ማድረግ ነው ያለብህ። ምክንያቱም በቃ ብድር ነው እየተከፈለ ነው ዋጋ